ሰው ልጅ ምንም ብትሰራለት እጥፉን የሚመልሰው በመጥፎ እንጂ በኸይረ ነገር አይመልስም። እንግዲህ መና እንደምታውቋት ሰላም በችግርና በሞትና በመኖር መካከል ባለችበት ሰዓት ላይ ደሟ ከቤተሰቦቿ ባለመገናኘቱ መና ግዴታ እንድትሰጥ ተደርጋ ነበር። በዛ መካከል ላይ መና ደግሞ በመኖርና በመሞት መካከል ባለችበት ሰዓት የሰላም እናት ወይዘሮ ሚላ የምትባለዋ ሴትዮ ላዚም ልጄን ታተርፊያለሽ፣ ለአባትሽ እኔ ያለሁልሽ፣ መስዋዕት ክፈይል፣ ልጄን በአይኔ እያየዋት እንዳጣት አልፈልግም፣ ደም ስጭ ሁለተኛ ዙር እያለች በነበረችበት ሰዓት ላይ የሰላም ወንድም ምላሴ እንዴት እናቴ ባትወልጃትም ይች ልጅ ንጹሕ ልጅ ናት፣ ቅልብ ያላት፣ አሁን ሁለተኛ ደም ከሰጠች መና በህይወት አትተርፍም እያለ በነበረበት ሰዓት አንደኛ የእሱም ቅንነት ሊሆን ይችላል ሰላምን ያነሳት። ሁለተኛም ነገር ደግሞ መና ሁለተኛ ደም ከሰጠች በህይወት እንድትተርፍ አትሆንም ነበርና በዛ መካከል አላህ ሱብሓነሁ ወተዓላ ደርሶላቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እንዴት ናችሁ? እንዲሁም ለክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። ኖላዊ ክፍል 20 መጥቻለሁኝ። ላይክ እና ሰብስክራይብ አትርሱ። አስተያየትም ካለ ከታች እንቀበላለን። ዛሬ እንግዲህ ሰላም ከነበረችበት ተነስታ ሁሉንም ነገር ላኪን እየሰማች ነበርና እናቷ መና ዶክተሩ ባንድ ላይ ቆመው በነበረበት ሰዓት ዶክተሩ ለትንሽ ደቂቃ መና እናንተ እውጭ ብትሆኑልኝ ምን ይመስልሃል ብላ እናቷን ለብቻ ፈልጋታለሁ ብላ ነበር። ዶክተሩም ደግሞ ገና አሁን ነው የተነሳሽው፣ ላዚም ትንሽ ማረፍ አለብሽ ብሎ ሲላት እሺ ትንሽ ደቂቃ ቢያንስ የ5 ደቂቃ ያክል ነው ብላ ስትለው ሁለታቸውም ዶክተሩና መና አብሽሬ አይዞሽ ብለዋት ወጡ። ከወጡ በኋላ ሰላም እናቴ ወይ እንዴት መናን ሁለተኛ ደም ስጭ ትያታለሽ? ይህ እኮ ለሁለተኛ ደም እንድትሰጫት እየሰማሁሽ ነበር። እናቷም ወይዘሮ ሚላ ቀለል አደርጋ ብላ ወይ ታመሽ አልነበረም ወይ እንዴት ራስሽን ስተሽ ነበር እንዴት ልትሰሚ ይቻልሽ ብላ ስትላት ሰላምም ነበር ግን እየሰማሁሽ ነበር ትንሽ እያስታወስኩ ወደ መለስ ደረጃ ላይ ነበርኩኝ ብላ ትላለች። እየሰማሁ ነበረ እና ታዲያ ምን ላርግ ልጄ ስትላት ሀናን ግዴታ ሁለተኛ ደም ስጪ እያልሽ እኔን አተርፋለሁ ብለሽ ሀናን ለመግደል ነበር ወይ እናቴ ብላ ስትላት ወይዘሮ ሜላ እሺ ምን ላድርግ ልጄ ትላለች። ደም ስለሰጠችሽ ነው ወይ የምትሞተው ብላ ስትላት ሰላም እማዬ ወይ እኔን በማትረፍሽ እኮ ጠልቼው አይደለም፣ ግን ደግሞ መናን በዚህ ልክ ማስጨነቅሽ አግባብ አይደለም ብላ ስትላት ወይዘሮ ሜላ ደም ስጭ ስላልኳት ነው ወይ ይህን ያክል የምትዩ ትላለይ። አሁን ብዙ አታውሪ ዶክተሩ ብሎሻል አረፍ በይ ብላ እንዳለቻት እሱ እያሉ መናና ዶክተሩ ተመልሰው መጡ። ዶክተሩም ተሻለሽ ወይ ሰላም ቀለል አለሽ ምን አይነት ስሜት ይሰማሻል ሲላት አይ ትንሽ ብቻ ያዞረኛል እንጂ ደህና ነኝ ነቅቻለሁ ብላ ትላለች። ዶክተሩም ወይዘሮ ሚላዊ በቃ ትንሽ አረፍ ትበልና ከሰዓት በኋላ ከሆስፒታል ተወጣላችሁ ብላ ስትል እሱም ወደ ስራው ሄደ። መና እማዬ ወይ እና አባቴን አይቼ ልምጣ በቃ ሰላም እንኳን ደስ አለሽ ለዛ በቃሽ እንኳን ተነሳሽ ብላ ስትላት ወይዘሮ ሚላ አንቺ መንታ ልጆች እኮ ሆንብሽ ሂጂ በቃ አባትሽ ጋር ብላ ታሰናበቱ። ይህ እያለ የመና አባትና ጆሮ በአንድ ላይ ተቀምጠው ጆሮ ተኝቶ የመና አባት ተነስ ፀሐዋ እኮ ወጣች አሁን መሄድ አለብን ወደ ውጭ ዱዓ ማድረግ አለብን ብሎ ሲል ጆሮ እንዴ አባት ወይ ሁል ጊዜ ባንሄድስ ቤተ ክርስቲያን ምን ችግር አለው ብሎ ይመልሳል። የመን አባት እንዴት ይሄን ትላለህ ያ ጆሮ ወይ ሲጨንቀን ስንጠበብ ሁል ጊዜ ጸሎት የምናደርግበት ጌታችንን እንዴት አሁን እንረሳለንና እንዴት ይሄን ትለኛለህ ብሎ አባቷ ተቆጡ። ስንደሰት በደስታ የሆነ ጊዜ እንረሳለን፣ ስንጨነቅ
እንፈልገዋለን። ለዚህ እኮ ነው ሰውና ሰውን የራስ በራስ የሚባላው ብለዋል። እውነት ነው። አንዳንድ ጊዜ ሲመቸን እንረሳለን ፈጣሪያችንን፣ ሲቸግረን ደግሞ እሪ መገን እንላለን። እውነት ነው የፋዘር አባባል። ጆሮም ስንረሳው የማይረሳ ስንተው የማይተው ፈጣሪ ጌታ አላልክንም ወይ? እኛማ ስንረሳ የሚረሳን ከሆነ እንዴት ነው የምንሆነው ብሎ ሲል እኔ አሁን እቀመጣለሁ አንተ ሂድና ና ቶሎ ብሎ የመናን አባት ይሸኛል። ይህ ያለ መና ወደ ዶክተሩ ሄደችና ዶክተሩም ደግሞ ተኝተው ነበር። ዶክተሩ ይብላ ቀስቅሳ ዶክተሩም ይቅርታ መና መተሻል ወይ? እስኪ ትንሽ አረፍ በይ፣ ምን ነው ዛሬ እግር ጣለሽ ብሎ ሲላት የመጣሁት ላመሰግንህ ነው ብላ ትላለች። ዶክተሩም ስለምንድን ነው የምታመሰግኒ ብሎ ሲላት መናም ዶክተር ወይ ምን እንደምልህ አላውቅም፣ ብቻ ለየትኛው ውለታህ ምን ብዬ እንደማመሰግን አላውቅም። ዶክተሩ ብዙ ማለት አይጠበቅብሽም፣ እኔ ለምስጋና ብዬ ምንም ያረኩት ነገር የለም ብሎ ይላታል። መና በየቱም አካባቢ የማገልገል ግዴታም ቢሆንም አንተ የሰራው ስራ ቀላል አይደለም፣ ማመስገን እንዴት አድርጌ ማመስገን እንደሚገባኝ አላውቅም ብላ ትላለች። ይህ እኮ ግዴታዬ ነው ማድረግ ያለብኝ ብሎ ዶክተር ይላታል። መናም ደግሞ ቢሆንም መጀመሪያ ለሰላም ላደረክልኝ ሁሉ አመሰግናለሁ። ዶክተሩም ደግሞ ሌላውስ ብሎ ይላታል። መና የሰላምን የቤተሰቦቿ ጋር የነበረውን ባለመናገርህ ትልቅ ነገር የሰራኸው በዚህ ምስጋና ይገባሃል ያ ዶክተሩ ብላ ትላለች። ዶክተሩም እይውልሽ መና ወረቀት ላይ ካሉ ህጎች አይምሮ ላይ ያሉት ህጎች ይበልጣሉ ብሎ ይላል። ቀጥላ መናም ሌላም ደግሞ አመሰግናለሁ ስትለው ዶክተሩም ደግሞ ሌላ ደግሞ ምንድን ይላታል። መና በገንዘብ ተታልሌ ህይወቴን አደጋ ላይ እንዳልጥል ትልቅ ሚና የተጫወክልኝ አንተ ነህ ብላ ትላለች። ዶክተሩም ይውልሽ መና ይህ ነገር ሂሌና ፈቅዶና ወስኖ እንጂ ለመመስገን አይደለም ብሎ ይላታል። መናም ከሚገባ በላይ አመሰግናለሁ ብላ ተነስታ ልትሄድ ስትል ዶክተሩም ደግሞ አንድ ጊዜ ላስቸግርሽ ወይ ብሎ ሲላት መናም ኦኬ ምን ልቸገር ብላ ስትለው የባለፈው የሰላም ወንድም ምላሴ የሚሉት ያሌ ጥሩ ስነ ምግባር ያለው ልጅ ነው፣ ቁጥሩን መስጠት ትችያለሽ ወይ ብሎ ይላታል። መናም ደግሞ ችግር የለውም ቁጥሩን ሰጣለሁ ብላ ቁጥሩን ሰጠችው፣ እሱም ተቀበለ። በከፊል ደግሞ የሰላም እናት ተቢሮ ደውለውልኝ ብላ ስትላት አቶ ወይዘሮ ሚላ ሰላም ዘወር ብላ ፊቷን አዙራ ተኝታ ምን ነው ልጅ አመመሽ እንዴ ስትላት አሞኝ መስሎ ሆስፒታል የተኛሁት ብላ ሰላም ትመልሳለች ለወይዘሮ ሚላ። እንደዚህ አልነበረም ልል የነበረው ወይዘሮ ሚላ ማለቴ ወደ ግድግዳ ዙረሽ ስትተኝ ነው ብላ ወይዘሮ ሚላ ትላለች። ሰላም አላመመኝም ብላ ትላለች። አሁንም ተመልሳ ወይዘሮ ሚላ ተቢሮ ደውለውልኝ እኮ ስትል እስኪ በፈጠረሽ ዝም በይ ሰላም ትላታለች። ከቻልሽ ከፊቴ ብትጠፊልኝ ጥሩ ነገር ነው ትላለች ሰላም። ሳይሽ እናቴ መሆኑን እያስታወስኩኝ እጠላለሁ። ወይዘሮ ሚላ ለምን ብላ ስትላት መና ላይ ያረግሽው ድርጊት በጣም አስጠያፊ ነው ትላለች ሰላም። አዎ በገንዘብ ብላ ህይወቷን ሀናን ለመግደል ነበር አቶ ወይዘሮ ሚላ ይህን ሁሉ ግፍ የሰራችው። አንዳንድ ጊዜ ገንዘብ ተመክተን ድሆችን እንጨቁናለን እና ወይዘሮ ሚላም ይህ ነው ያረገችው። ከአንድ ወላጅ እናት የማይጠበቅ ነው ብላ ትላለች። ወይዘሮ ሚላ ያንቺን ህይወት ለማትረፍ እኮ ነው ብላ ስትል ሰላም ወንጀል ነው ውሃ ብላ ስትላት ሚላም ወይዘሮ ሚላም እንዴት ነው ወንጀል የሚሆነው ስትል ሰላም
እንኳንም ቀድሜሽ ነቃሁኝ እንጂ ለሁለተኛ ጊዜ ደም ስትሰጥ የልጅቷ ህይወት አደጋ ላይ ነበር የሚሆነው ብላ ስትል፣ በከፊል ደግሞ ምላሴና ዶክተሩ በአንድ ላይ ተገናኙ። አንቺ የሰራሽው ግፍ ለእኛ ለልጆቻችን ይተርፋል ብላ ሰላም እንቅጩን ለእናቷ ትነግራታለች። እውነት ነው፣ የወላጆች ግፍ ለልጆች ጠንክ ይተርፋልና ሰላምም እውነተኛ ንግግር ነው የተናገረችው። እናቷን በመደንገጥ ሰላም ብላ ትትላት፣ እንዴት ነው የምትናገሪ ብላ ትላለች። ይህ እያለ ለዶክተሩ ለምላሴ ሀናን ሁላቸውም አመሰገኗት። ወይዘሮ ሚላም አንቺ ያረግሽው ሁሉ በምንም የማይገኝ ነው፣ ግን ደግሞ አንድ ነገር ላስቸግርሽ፣ ይቅርታ አድርጊልኝ። እኔ ማድረግ የነበረብኝ የማይደረግ ነገር አድርጊያለሁ ለሰላም ብዬ ለሰላም ደም ስትሰጪ የአንቺ ህይወት ያልፍ ነበረና ሀናዊ በጣም ይቅርታ ታሳስቻለሁ ብላ ይቅርታ ተጠይቃታለች። ሀናም ይህ እኮ ፈጣሪ ስለፈቀደው ነው እንጂ ምንም ማለት አይደለም ብላ ትላታለች። ወይዘሮ ሚላም ደግሞ ምንኛ የታደለች እናት ናት አንቺን ይወልዳ ያሳደገችሽ፣ ምን ነው አንድ ጊዜ እንኳ ልጅ ሆነሽ ብሆን ብላ ትላለች። ደግ ነገር ስለሚያስቀና እሷም ቀናች። ዶክተሩም ለምላሴን ሲያገኘው መንገድ ላይ ተገናኝተው በሰላም ነው ወይ ላግኝ ያልከኝ፣ ወደ ሕክምና እየሄድክ ነው ወይ ሲሉ፣ አዎ ሐኪም አይደለው ሁል ጊዜ ሰዎች ስለሚታመሙ ሬዲ ሁነን መጠበቅ ስላለብን ነው ብሎ ያናግረዋል። ከእህትህ ጎን ሳትቆም ዞር ብለህ መተህ ሁለተኛ ደም ሀና እንዳትሰጥ ብለህ ስትል፣ ይህ ነው አንተን ሁለተኛ ጓደኛ እንዳገኝህ ያረገኝ ብሎ ይላል። ይህ ዘመን ክፉ ነው፣ ለአንድ ዳቦ ብሎ ሰውን የሚገልበት ጊዜ ነው ብሎ ዶክተሩ ይመልሳል። ምላሴም በፍጹም ዶክተር፣ ማንም ሰው በትክክል ካሰበ እኔ ያደረግኩትን ሁሉም ያስበዋል ብሎ ይላል። ዶክተሩም ደግሞ በመቀጠል ታሪኩን ይናገራል። ምላሴ ታስታውሳለህ፣ እህቴ በሰዎች መቃብር ላይ እንድትቆም አልፈልግም ያልከኝ ቃል ብሎ ይላል። ከምንም በፊት ሰው መሆንህን አሳውቀኸኛል፣ ይህ ደግሞ ለትልቅ ሰብአዊነት ነው ብሎ ይላል። ምላሴ ወይ ይለዋል፣ እኔ ጥሩ ሰዎችን አድናቂ ሰው ነኝ፣ ይኸውልህ ምላሴ አደራ ግን ብሎ ሲለው፣ ምላሴ ምንድነው ዶክተር ብሎ ይላል። በልብ ውስጥ ቦታ አይኑረኝ አላውቅም፣ ግን ደግሞ ንጹህ ልብ ስላለክ ለዛ ነው አደራ ያልኩ ይላል። ለወደፊት ለልጆችህ ይሆናል አደራ ጠብቀው ብሎ በዚህ ላይ ተሰናብተዋል። ንጹህ ልብ ምንጊዜም አበባ ታፈራለች። ዶክተሩ የሚገርም ቃል ተናግሯል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።